በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ልዑክ በሃኖይ ቪየትናም ይፋዊ የሥራ ጉብኝት አካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቪየትናም ቆይታቸው የተለያዩ የሁለትዮሽ ስምምነቶችን የተፈራረሙ ሲሆን እንደ ሀገር ከፍተኛ ልምድ የሚቀሰምባቸው በርካታ ስራዎችንም ጎብኝተዋል። የጠቅላይ ሚኒስትሩን የቪየትናም ቆይታ አስመልክቶ ማብራሪያ የሰጡት የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያና ቪየትናም የሁለትዮሽ ግንኙነት ሊያጠናክሩ በሚችሉ ጉዳዮች ዙሪያ ከአገሪቱ መሪዎች ጋር መነጋገራቸውን ገልጸዋል። በሁለቱ ሀገራት መካከል ያለውን ትስስር በምን መልኩ ማጠናከር እንዳለባቸው በተለይ በማክሮ ኢኮኖሚ በኢንቨስትመንት በግብርና መስኮች ብዙ ነገሮችን ለማሻሻል እየተጣረበት ባለ ጊዜ ውስጥ ከቪየትናም ጋር እነሱ ሄዱበትን ሂደትና ልምዶች ለመቅሰም አውድ የፈጠረ ጠቃሚ ውይይቶችና የልምድ ልውውጦችም ነበሩ። ራስን በምግብ መቻል በማዕድን በማኑፋክቸሪንግ በኢንዱስትሪና ሌሎች ዘርፎች በቪየትናም ያለው ልምድ ጥሩ መሆኑን የገለጹት ኃላፊዋ እነዚህ ልምዶች ወደ ኢትዮጵያ ማምጣት በሚቻልበት ዙሪያ ንግግሮች መደረጋቸውን ተናግረዋል። ለኢትዮጵያ በጣም ብዙ ልምዶች መቅሰም እንደምትችል በማዕድን በማኑፋክቸሪንግ በኢንዱስትሪዎች ለመልማት እነዚህ ልምዶች በምን መልኩ ልንማማር እንችላለን የቪየትናም ኢንቨስተሮች ደግሞ መጥተው ኢትዮጵያ ላይ መዋለ ንዋይ እንዲያፈሱ ምን አይነት ምቹ ሁኔታዎች መፍጠር እንደሚቻል የተነጋገሩ የተለያዩ መድረኮች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቪየትናም ቆይታቸው ካከናወኗቸው ተግባራት መካከል የፒፖርጂ የመሪዎች ጉባኤ ላይ መሳተፍ ይጠቀሳል። መድረኩ በሁለት ዓመት የሚካሄድ ሲሆን የንግዱ ማህበረሰብ የሲቪል ማህበረሰብና የመንግስት አካላት አንድ መድረክ ፈጥረው ዘላቂ ልማት ግቦችን ከአየር ንብረት አጀንዳ ጋር በማቀናጀት መስራት በሚቻልበት ዙሪያ ባለጉዳዮችን አንድ ላይ የሚያመጣ መድረክ ነው። በመድረኩ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሶስት ዋና ዋና ጉዳዮችን መዳሰሳቸውን የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ገልጸዋል። የዓለም አቀፍ የክላይሜት ፋይናንስ ጉድለት አለበት በትሪሊየን ዶላር ክፍተት አለው። ለዛ ክፍተት ደግሞ እነዚህን ተግባራዊ የምናደርጋቸውን አክሽኖች ለመውሰድ ያን ጉድለት መሟላት አለበት የሚል ትልቅ አጀንዳ ነው ያለው። ከዚህ ጋር ተያይዞ ይሄንንም ጉዳይ እንደገና ጠቅላይ ሚኒስትሩ አጽንኦት ሰጥተውታል። ሁለተኛው ደግሞ ለአፍሪካ ሀገር ላይ ያለውን የኤነርጂ ኢንቨስትመንት ወይም መዋለ ንዋይ ክፍተት እሱ ላይ መሟላት አለበት። ኢትዮጵያ በተለይ ደግሞ ታዳሽ ኃይል የምታመነጭ ቀዳሚ ሀገር እንደመሆኗ እዚህ ላይ ያሉ ኢንቨስትመንቶች የበለጠ ሊያበረታቱ ይገባልና ሀገሩ ላይ ራሱ ይሄ መንጸባረቅ አለበት የሚለው ያነሱት ሐሳብ ነበር። በሶስተኛው ደግሞ እነዚህ ፋይናንስ የሚደረጉት ነገሮች ወይም ፋይናንስ አቅም ይፈጠርላቸው ጉዳዮች አንደኛው ሀገር በቀል ለሆኑ ፋይናንስ ለማድረግ በተለይ ደግሞ ሰፖርት መደረግ ያለበትም ድጋፍ መደረግ ያለበትም የሀገር በቀል ኢኒሺቲቮች ላይ መሆን እንዳለበትም እሱ ማጽኖት ሰጥተው ነበር። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የቪየትናም ቆይታ በበርካታ ዘርፎች ጥሩ ልምድ የተገኘበት መሆኑን ጠቁመው ግንኙነቱን የበለጠ ለማጠናከር የቪየትናም መሪዎች ወደ ኢትዮጵያ በመምጣት የሥራ ጉብኝት እንደሚያደርጉ ተናግረዋል። በጥቅሉ ጠቅላይ ሚኒስትራችን በቆይታቸው በንግድ በኢንቨስትመንት በጋራ ልማት በተለይም ደግሞ በድህነት ቅነሳ ላይ ከቪየትናም ጥሩ ልምድ ያገኙበት ሁኔታ ነው ያለው። ይሄን የበለጠ ለማጠናከር ደግሞ የሀገሪቱ መሪዎች ወደ ኢትዮጵያ መጥተው ኢትዮጵያን እንዲጎበኙ ኢትዮጵያ ውስጥ ባለሀብቶቻቸው ኢንቨስት እንዲያደርጉ በዚህም የቪየትናም የሚመለከታቸው ኃላፊዎች ገዛ እንዲያደርጉ ጠቅላይ ሚኒስትሩም ጥያቄ አቅርበው እነሱም በጸጋ ነው የተቀበሉት። ኢትዮጵያንም ለመጎብኘት ኢትዮጵያም ከአፍሪካ ጋር አታች እንድታረጋቸው ኮኔክት እንድታረጋቸው ከፍተኛ ፍላጎት መኖሩን ነው የታየው። ኢትዮጵያ በእስያ ለምታደርገው ሁለንተናዊ ግንኙነት ቪየትናም ስልታዊ አጋር እንደሆነች አረጋግጣለች ያሉት ሚኒስትሩ በተጨማሪም ኢትዮጵያ የአፍሪካ ዋና መግቢያ በር አድርገው ለመጠቀም ፍላጎት እንዳላቸው ገልጸዋል። እንደ ሀገር እየተከናወነ የሚገኘውን የኮሪደር ልማት የበለጠ ለማዘመን የሚያስችል የልምድ ልውውጥም መገኘቱን ዶክተር ለገሰ አብራርተዋል። አጠቃላይ በተደረገው ውይይት በንግድ በኢንቨስትመንት በትምህርት አብሮ ለመስራትና ኢትዮጵያን ደግሞ የአፍሪካ ዋና መግቢያ አድርጎ ለመጠቀም ከፍተኛ ፍላጎት አላቸው። ኢትዮጵያን በኤሲያ በመታደርጋቸው ግንኙነቶች ቪየትናምን እንደ ስትራቴጂክ አጋር በመውሰድ ከሌሎች ጋር ለመግባባት መጠቀም እንደምትችል ነው እነሱም ያብራሩት። ስለዚህ በጣም ጥሩ የነበረ ውይይት ነው የነበረው፣ ጥሩ ቆይታ ነው የነበረው። በከተማ ግንባታም የተለያዩ አካባቢዎችን ጠቅላይ ሚኒስትራችንና ልኡካቸው ጎብኝተዋል። በተለይም የኦሽን ፓርክ የሚሉት እኛ የጀመርነው የኮሪደር ልማት በክልል ከተሞችም በአዲስ አበባ የተጀመረውን የኮሪደር ልማት ለማስፋፋትና ይበልጥ ለማጎልበት
የበለጠ ደግሞ ለማዘመንም የሚያስችሉ ልምዶች ለመቅሰም የሚያስችል ውይይቶችና ጉብኝቶች ነው የተደረገው። ኢትዮጵያ ከቪየትናም ጋር ባላት የ50 ዓመታት የዲፕሎማሲያዊ ግንኙነት ታሪክ የጠቅላይ ሚኒስትር ዶክተር አብይ አህመድ ጉዞ በመሪ ደረጃ የተደረገ የመጀመሪያው ጉዞ መሆኑ የተገለጸ ሲሆን ቀጣዩን የፒ4ጂ የመሪዎች ጉባኤ ኢትዮጵያ እንደምታስተናግድም ተመላክቷል።